አብና ልጁ ሲመለኩ አሳዩን ያልሽው ራእይ ምዕራፍ 5 ቁጥር 13ን አንብብ፣ አብረን አንብበው። ይነበብ አንብበዋ። ለምን አታነቡ? አቢሲኒ እሺ፣ አንብበ እኮ ማስረዳት እኮ ነው። እሺ፣ ራእይ ምዕራፍ 5 ቁጥር 13 ከላይ ልጀምር ክፍሉን። እንግዲህ ለዚህ ይላል። እሺ ራእይ ምዕራፍ 5 ከቁጥር 9 መጽሐፉንም ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሣሉ እያሉ አዲስ ቀኔ ይዘምራሉ። አየውም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ ይልና፣ አሁን እንግዲህ ልብ በሉ፣ የብዙ መላእክትን ድምፅ ሰማሁ አለ። ከዛስ ቁጥራቸውም አላፋት ጊዜ አላፋት ሺህ ጊዜ ሺህ ነበር። በታላቅም ድምፅ የታረደው በግ እንግዲህ ልጁ ኢየሱስ ክርስቶስ ነው። የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናና ኃይልም ከዘላለም እስከ ዘላለም በዙፋን ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። ለማን? ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው አንድ፣ ለበጉም፣ በጉ የተባለው የታረደው ወደ ምድር የመጣው ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ ማለት ነው። ለበጉም ይሁን ሲሉ ሰማው ይላል። ስለዚህ ይኸው ለአብም ለልጁም ሲመለክ ይኸው አሳየው። ይህን ትቀበያለሽ? ኤምጂ ጥሩ። እዚህ ጋር አሁን ምንድነው ሁለት የተለያዩ አካላቶች ናቸው። እዚህ ጋር ስግደትም አምልኮ የሚቀበሉ አሉ ብሎ ነው እንግዲህ አቢሲኒ ያመጣው። እዚህ ጋር ምንድነው እያለ ያለው ቁጥር 13 ላይ በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። ኦኬ፣ እዚህ ክፍል ላይ በዙፋኑ ላይ ተቀመጠ የተባለው ማን ነው? አብ ነው። አብን በጉ እንደማትለኝ በጣም እረዳሃለሁ። ተሳስተህ አብን በጉ የተባለው አብ ነው እንዳትለኝ። በዙፋን የተቀመጠው የበጉ አባት የኢየሱስ አባት አብ ነው። አቢሲኒ ቀስ እያልክ እናውራ። አሁን እኮ መቸኮሉ ምንም ጥቅም የለውም። ከእግዚአብሔር ቃል ጠቅሼ ቃል በቃል ስነግርህ አይል ቃሉን ለማጣጣላት ከኪሴ አይደለም የእግዚአብሔርን ቃል ጠቅሼ ነው የነገርኩህ። ችግር የለውም። ጠቅሰህ ትነግረኛለህ። ችግር የለውም። አሁን አንዴ ተረጋግተህ ስማኝ። ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ይላል። አሁን በዙፋን ላይ የተቀመጠው ማን ነው ስል ማን አልከኝ? ከላይ ቁጥር 1 ላይ ሄድና በዙፋን ላይ የተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማተም የተዘጋ መጽሐፍ አየሁ። በዙፋን ላይ የተቀመጠው የኢየሱስ ክርስቶስ አባት ነው። አብ ነው። አብ። ኦኬ፣ እሺ። እዚሁ ራእይ ላይ ዮሐንስ ላይ ማስረጃ አለክ? አለኝ። እዚሁ ምዕራፍ ላይ ቁጥር 1 ላይ አባቱ አብ በዙፋን ላይ ተቀምጧል። ቁጥር 7 ላይ ደግሞ ወረድ ብለህ ከዚህ ከአባቱ መጥቶ መጽሐፉን ወስደዋል። እያነበብን ኧረ እባክህን አንዴ እባክህ እያነበብን አትቸኩል። ያው እዚሁ ላይ ምዕራፍ 1ም ስላልከኝ ምዕራፍ 1 የእግዚአብሔርን ቃል በማስረጃ እየጠቀስክ ነው። እኮ እና አንብቧ። ምንድን ነው አንተ የፈለግከው? እያየ ነው ብንሄድ አይሻልም? ምንድን ነው የፈለግከው? ከቁጥር 1 እንጀምር። ምዕራፍ 5 ከቁጥር 1 ጀምር። አሁን ምንድን ነው በዙፋኑ ላይ የተቀመጠው አብ ነው። ከዛ በኋላ ደግሞ ከእሱ ጋርም ደግሞ አብሮትም ደግሞ ያለው ደግሞ አለ። አምልኮ የሚቀበሉት ሁለቱም ናቸው የሚለው ማስረጃ ለማግኘት አሁን ዙፋኑ ላይ ያለውንም እያየን እንምጣ። አሁን ቁጥር 1 ምን ይላል? በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተቀረጸው በሰባት ማህተም የተዘጋ መጽሐፍን አየው ይላል። እሺ፣ እንደዚህ ነው የሚለው። ቁጥር 1 ላይ ያለ ስላልከኝ ነው። ለአንብበው ታነበዋለህ። ያው አንብበው አልከኝ እኮ አነበብኩ። ወይ አንተ አንብበው፣ ችግር የለውም። በዙፋኑ ላይም በተቀመጠው እንግዲህ ልብ በል ተቀማጭ አለ። በቀኝ እጁ ላይ
በውስጥና በኋላ የተጻፈበት በሰባትም ማተም የተዘጋ መጽሐፍን አየሁ። የት ነው መጽሐፉ? በዙፋኑ ላይ በተቀመጠው በቀኝ እጁ። ከዛ ወረድ ስትል ደግሞ በጉ መጥቶ ከዚህ በዙፋኑ ላይ ከተቀመጠው መጽሐፉን ሲወስድ እናያለን። በጉ የተባለው ደግሞ ይህን ትቀበላለህ? አቢሲኒያ አሁን ይኸውልህ ያልኩህን እኔ ሁሉንም አሁን የምታነበውን እቀበላለሁ። አሁን እኔ የምፈልገው ምንድን ነው መሰለህ? እስካሁን ምስጋና ይቀበላል ብለህ እየነገርከኝ ያለው ስለ በግ ነው እያወራኸኝ ያለው። አሁን ዙፋኑ ላይ የተቀመጠውን አውራኝ ነው። ስለ በግ ነው የምታወራኝ አይደለም። ዙፋኑ ላይ የተቀመጠው በጉ አይደለም። ዮሐንስ 5 በዙፋኑ ላይ የተቀመጠው የበጉ አባት የኢየሱስ ክርስቶስ አባት አብ ነው። በምን አወቅ ካልከኝ ራእይ ምዕራፍ 5 ቁጥር 7 ላይ ምን ይላል? እንደዚህ ይላል። ከዛ ፊት ራእይ ምዕራፍ 5 ቁጥር 5 ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማተም ይፈታ ዘንድ ድል ነስቷል አለኝ። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ። ማንን? ኢየሱስ ክርስቶስን። ምድር ላይ ስለኛ ሲል እንደ በግ በመስቀል ላይ ታረደው ማለት። ሰባትም ቀንዶችና 7 ዓይኖች ነበሩት፣ እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ካለ በኋላ መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው። ማን አለ? መጽሐፉን በቀኝ እጁ ያዛለ። መጥቶ ከዛ ደግሞ ከቀኝ እጁ ላይ መጽሐፍ ወሳጅ አለ። መጽሐፍ ወሳጁ በጉ ነው፣ የአብ ልጅ ኢየሱስ ክርስቶስ ነው። በዙፋን ላይ ተቀምጦ የነበረው አባቱ አብ ነው። አሁን ያሳየውን በዙፋን ላይ ተቀምጦ የነበረው አብና መጽሐፉን ከሱ የወሰደው የፈታውን ደግሞ ቁጥር 13 ላይ ወስጄ ለአብም ለልጁም ሲሰገድ አሳየሁ። ይህን ትቀበላለህ ወይስ አትቀበልም? አቢሲኒያ አሁን የምታወራኝ አንድ ዙፋን ላይ የተቀመጠ እንዳለ እየነገርከኝ ነው። ከሱ ውጭ ደግሞ የምታወራኝ ስለ በግ ነው የምታወራኝ ያለው። ግልጽ አድርገውና አሁን ዙፋን ላይ ያለውን የተጻፈ ስጠኝ ማስረጃ። በጉ የተባለ ኢየሱስ ክርስቶስ ከድንግል ማርያም የተወለደው የዳዊት ዘርና ስር ነኝ ያለው የይሁዳ አንበሳ የተባለው ኢየሱስ ነው። አብን የይሁዳ አንበሳ እንደማትለኝ እርግጠኛ ነኝ። አብን በጉ ነው እንደማትለኝ እርግጠኛ ነኝ። አብ ስለኛ ሲል በመስቀል ላይ ተሰቅሏል እንደማትለኝ እርግጠኛ ነኝ። ቢሲኒያ እየሰሙ ነው። እኔ አሁን የምታወራኝ 2 ቀንድ ስላለው 4 እግር ስላለው በግ ነው የምታወራው። ስለምንድን ነው የምታወራው? በግ የሚል ተጽፏል። ዙፋን ላይ ተቀመጠ የተባለውን አሳየኝ። ኢየሱስ ክርስቶስ በግ ተብሏል። ስለኛ ሲል ስጋው ተቆርሷል፣ ደሙ ፈሷል። ስለዚህ በግ ስለሆነ ነው በግ የተባለው። ምን ስለሆነ ነው በግ የተባለው? ስለ ዓለም ሁሉ በመስቀል ላይ ስለተወጋ፣ ስለተሰቀለ፣ ስለተቸነከረ እጆቹ ደሙ እንደ በግ ስለፈሰሰ የእግዚአብሔር በግ ተብሏል። ስለዚህ በመለኮትነቱ ነው በግ የተባለው ኢየሱስ። እሺ አሁን እንትኑን ምን እያረክ ነው? የተነሳውን ርዕስ ላለመቀበል እየሸሸ ነው። የእግዚአብሔርን ቃል ጠቅሼን የነገርኩ ትቀበላለህ አትቀበልም? እኔ ያልከኝ ነው የተጻፈው ነው እየተቀበልኩ ነው። ግን እዚህ ጋራ በጉ የተባለው መለኮትነትን ነው የሚያመለክተው ወይ ኢየሱስን? እሱን ንገረኝ። በጉ የተባለው ከላይ በደንብ እያስረዳው ነው። በደንብ ስማኝ። ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር የተባለው ይህ የአብ ልጅ ኢየሱስ ክርስቶስ የእግዚአብሔር በግ ተብሏል። ብዙ ክፍሎች ላይ በአዲስ ኪዳን ላይ ማምጥቼ ኢየሱስ ክርስቶስ የእግዚአብሔር በግ ለምን እንደተባለ እንዴት የእግዚአብሔር በግ እንደሆነ እያንዳንዱን ነገር ላሳይ ይችላለሁ። አቢሲኒያ የምታወራኝ ስለ በግ ነው የምታወራኝ ያለው። እኔ እኮ ይኸውልህ በግ ሲባል የሰው አይምሮ ላይ ምንድን ነው ያለው? 2 ቀንድ ያለው 4 እግር ያለው ጭራ ያለው ነው፣ እንስሳ ነው። ገባ? በግ ማለት አሁን ይሄ ራእይ ነው፣ የራእይ መጽሐፍ ነው። መጽሐፉን በአግባቡ ልትፈታ አልቻልክም። ስለዚህ ዙፋን ላይ የተቀመጠውን እኮ ነው እኔ እስካሁን እየለመኩ ያለሁት። በአግባብ ፈትቻለሁ። ላለመቀበል አውቀ እየተጣመምክ ነው። በጉ የተባለው የአብ ልጅ ኢየሱስ ክርስቶስ ነው። በዙፋን ላይ ተቀምጦ ያለ የተባለው የበጉ አባት አብ ነው። ይህንን ትቀበላለህ? ማስረጃ ስጠኝ። ያው ራእይ እኮ ራእይ ውስጥ ግባና ማስረጃ ስጠኝ። እዚሁ መጽሐፍ ዮሐንስ ላይ ራእይ ውስጥ ማስረጃ ስጠኝ። ዙፋኑ ጋር ከበጉ ጋር አብሮት ያለው የአብ ልጅ የኢየሱስ አባት አብ መሆኑን ማስረጃ ስጠኝ እዚሁ ክፍል ላይ። እሺ ራእይ ምዕራፍ 5 ቁጥሩ የሚጀምረው እንግዲህ ከራእይ ምዕራፍ 1 ነው። ራእይ ምዕራፍ 3 ላይ እንደዚህ ይላል ቁጥር 21 ላይ እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ
ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። ምን ይላል? እኔ ደግሞ ድል ለነሳው ከአባቴም ጋር፣ ኢየሱስ ነው ተናጋሪው፣ ከአባቴም ጋር በዙፋን ላይ እንደተቀመጥኩ። ልብ በል፣ ከአባቴም ጋር በዙፋን ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ይቀመጥ ዘንድ እሰጠዋለሁ። ስለዚህ ከአባቴ የሚለው አባቱ አብን ነው። ይህንን ትቀበላለህ ወይ? አሁን ቁጥር ስንትን ነው እያነበብክ ያለው? ራእይ ምዕራፍ 3 ቁጥር 21። ራእይ ምዕራፍ 5 ከራእይ ምዕራፍ 5 አይጀምርም። የሚጀምረው ከራእይ ምዕራፍ 1 ነው። እኔ የተረዳሁት ነው። ራእይ ምዕራፍ 1 አሁን ያነበብከው ክፍል ዮሐንስ ራእይ 3 ይኸውልህ፣ አሁን ያነበብከው ክፍል ራእይ ምዕራፍ 3 ቁጥር ስንት ነው? ራእይ ምዕራፍ 3 21 3:21 ኦኬ፣ ጥሩ። ምን ይላል? ከፍ ብዬ ላንብበው። እንደዚህ የሚል ነገር አለ። ቁጥር 20 ላይ ምን ይላል? እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ደግሞ ድል እንደነሳው ስለዚህ ሰው ነው ማለት ነው። ኦኬ፣ እኔ ድል እንደነሳው፣ ድል የነሳው ሰው ነው። ሞቶ የሚነሳ ሰው ነው። እኔ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋን ላይ ይቀመጥ ዘንድ እሰጠዋለሁ ይላል። ስለዚህ እዚህ ጋር ምንድን ነው እንደተቀመጠው? ከማን ጋር እንደተቀመጠው? አባቴ የሚለው ራሱን ነው። ኢየሱስ አባቴ እያለ ያለው ራሱን ነው። እሱ ሌላ ጉዳይ ነው። ራሱን ነው። ሌላ ጉዳይ ሳይሆን አንተ የአባቴ የሚለውም ራሱን ነው ብለህ አምነህ ተከትለህ እየሰበክ እኮ ነው። ለምን ሌላ ጉዳይ ልሰራል? እዚሁ ጋር ለምን እንሳገባም? አሁን እኮ ሽንጥህን ገትረህ የምታወራኝ የአባቴ የሚለውም ራሱ ኢየሱስን ነው ብለህ እኮ ነው የምትሰብከኝ አይደል? ቆይ አንድ ጊዜ ተረጋጋ ወንድም። እዚህ ጋር ምንድን ነው እያለ ያለው? እዚህ ጋር ድል የነሳ እኔ ደግሞ ድል እንደነሳሁ፣ ስለዚህ ድል ነስቷል፣ ሰው ነው ይሄ። ከአባቴ ጋር በዙፋን ላይ እንደተቀመጥሁ ድል ለነሳ ከእኔ ጋር በዙፋኑ ላይ ይቀመጥ ዘንድ እሰጠዋለሁ ይላል። ስለዚህ እዚህ ጋራ በዙፋኑ ላይ ልክ እንደዚህ ሰው ድል የነሱት ራሳቸው በዙፋኑ ላይ መቀመጥ ይችላሉ ማለት ነው። ለምሳሌ እኛ ማለት ነው ልክ እዚህ ጋር እንዳለው ሰው ድል ነሳ እንደተባለው ሰው በዙፋኑ ላይ መቀመጥ እንችላለን ማለት ነው። ስለዚህ እዚህ ክፍል ላይ ተቀመጠ የምትለው አንዴ ልጨርስ እሺ። እዚህ ጋር ተቀመጠ የምትለው እዚህ ጋር የምታየው ሰውና አምላክን ነው ልታይ የምትችለው እንጂ አምላክና አምላክን ልታይ አትችልም። ማን ነው ተናጋሪው? ማን ነው? ይኸውልህ ደግሞ ድል እንደነሳ ያው እዚህ ጋር ተጽፎልህ አይደል እንዴ? ራእይ እኮ ነው የተጻፈልህ። ተናጋሪው የአብ ልጅ ነው ወይስ ራሱ አብ ነው? ይኸውልህ ስማኝ፣ ማን ነው እየነገረን ያለው? አብ ነው ወይስ የአብ ልጅ ነው እየነገረን ያለው? ይኸውልህ እዚህ ጋር የምትለው በጉ ያልከው ዙፋን ላይ የተቀመጠው የሱ ልክ እንደሱ ነው የምንቀመጠው። ማን ይባላል? ስሙ ማን ይባላል? ወይ ስማ፣ አሁን ዙፋን ላይ የተቀመጠውን ነው አሁን ማወራክ ያለሁት። ዙፋን ላይ የተቀመጠው ስሙ ማን ነው? አቢሲኒያ። መመለስ አቅተ የተጻፈው ነው ማወራክ። በቃ እዚህ የተጻፈው ነው የምናወራው። እሺ እሱ የተጻፈው ማን የነገረን? ኢየሱስ ነው ተናጋሪው። ኢየሱስ ነው በል። ማን ነው ተናጋሪው? አቢሲኒያ። ምርጫ የለህም እኮ ኢየሱስ እንደተቀመጠው ነው አንተ የምትቀመጠው። አንተ አሁን ማይነሳ ነገር አንስተህ ድል የነሳው ይኸውልህ ከአባቱ ጋር ተቀምጧል እዚህ ጋር። ልክ እንደሱ አንተ ድል ስትነሳ
ከአብ ጋር ትቀመጣለህ። አለቀ። ስለዚህ አባቴ ባዩም ራሱ ኢየሱስ ነው፣ ሰው ነው። በቃ እዚህ ጋር ሰው ነው። እዚህ ጋር ሰውና አምላክ ነው። ያ ሰው አባቴ የሚለን ማንን ነው? አቢሲኒያ ምን ላድርገው? የተጻፈውን ምን ላድርገው? ገባኝ። ያ ሰው አባቴ እያለን ያለው ማንን ነው? አባቴ የሚለን ማንን ነው? እሱ ሌላ ጉዳይ ነው። እሱ ጋር እንመጣለን አልኩ እኮ። እዚህ ክፍል ላይ ያ ሰው አባቴ የሚለው ራሱ ነው ያልከኝ እኮ ነው አንተ። እኔ የጠቀሰው ማን ነው? አንተ ነህ? እኔ ነኝ የጠቀስኩት። ይሄ ተናጋሪ አባቴ እያለ እየጠቆመን ያለው አባቱ ማን ነው ነው? አንድ ጊዜ እዚህ ክፍል ላይ እኔ ደግሞ ድል እንደነሳው አለ። እዚህ ጋር ክርስቶስ እኛን ወክሎ ነው። ስለዚህ በሰውነቱ ነው የተቀመጠው። እዚህ ጋር በሰውነቱ እኛን ወክሎ በሰውነቱ ሲቀመጥ ምን ተብሎ ነው የተጻፈው? እኔ ደግሞ ድል እንደነሳው አለ። ከአባቴ ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋን ላይ ይቀመጥ ዘንድ እሰጠዋለሁ ይላል። አባቱ ማን ነው? ስለዚህ አሁን አንተ እንትን እያልክ ነው። አሁን ወደ ሌላ ክፍል ልገባ ነው። መመለስ አትሂዳቸው። ለዚህ ታዘዝ፣ ለዚህ እውነት ታዘዝና እንሳገብ። ቢሲኒያ አንወያይም። እንደዚህ የምትበጠበጥ ከሆነ አንወያይ። ውይይታችን እውነትን አይንን አፈጣ እያሳየው የተጻፈውን ብቻ እንደተጻፈው ተልኮ ይቀበላሉ ዙፋን ላይ ተቀምጠው የሚል ማስረጃ ለማምጣት ነው ይውላ ውስጥ እየገባ ያለው ማስረጃ። ከአባቴ ጋር የሚለው ማን ነው? ኢየሱስ ከአባቴ ጋር ያለው ማን ነው? ከአባቴ ጋር እኩል አምልኮ ይገባናል የሚል አለ እዚህ ጋር። ምን ልታሳየን ነው እዚህ ክፍል ላይ? ከአባቴ ጋር ያለው ማንን ነው? ኢየሱስ ከአባቴ ጋር የሚለው ራሱን ነው። ኦኬ ሌላኛው ኢየሱስ ነው። ከኔ ጋር እንደዚህ አንደኛ ልታሳየን የምንወያይበት ርዕስ ላይ ይዘህ የመጣው ሀሳብ ምንድን ነው? ይዘህ የመጣው ሀሳብ እኮ ሁለት አባትና ልጅ የተባሉ በተለያየ አካል የሚኖሩ አምልኮት የሚቀበሉ እንግዲህ ለእውነት እጅህን መስጠት አቃተህ። አቢሲኒያ ቆይ ይብቃ። እዚህ ክፍል ላይ ለምሳሌ እዚህ ጋር የምትመለከቱት ምን ይላል? ራእይ 22 ላይ ግልጽ ተደርጎ ተቀምጧል። አሁን ከቅድም ጀምሮ ምንድነው እያለ የነበረው? በጉ ይላል። ግን በጉ ምንድነው የሚያመለክተው ሲባል መስዋዕት መሆኑን ምናምን አለ። ስለዚህ ሰውነቱን ነው። በግ የሚለው ቃል መስዋዕትነቱን ነው፣ ሰውነቱን ነው የሚያመለክተው። እዚህ ክፍል ላይ ምንድን ነው የሚለው? በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቅ የሕይወት ውሃ ወንዝ አሳየኝ ይላል። አይ ቲንክ ይህን ቅድም ኢሜጅ አንስተዋለች መሰለኝ ካልተሳሳቱ። ከእግዚአብሔርና ከበጉ ዙፋን ይላል። በቃ የተጻፈው እንደተጻፈ ነው። በቃ በግ የሚለው በግ ነው የሚለው። በቃ በግ፣ አንተ የፈለከውን በግ በለው፣ ትርጉም ስጠው ከፈለክ። ግን መጽሐፉ እግዚአብሔርና ከበጉ ነው የተባለው። በቃ በጉን በግ ብለህ ነው መተርጎም ያለብህ። በቃ በግ ነው። በግ ክርስቶስ ዮሐንስ ሲያየው እኮ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ስለዚህ መስዋዕትነቱን ነው የሚያመለክተው ማለት ነው። ስለዚህ ሰውነቱን አመልካች ነው በግ የሚለው። አስሬ በግ ትለኛለህ ከቅድም ጀምሮ። ራእይ 5 ላይ ገብተህ እንዴ በጉ የተባለው አብ ነው አንጀሎ። በጉ የተባለው አብ ነው። አብ ነው ወይ? አንዴ ልጨርስ። አቢሲኒያ አንተ እኮ መመለስ የምችለው እዚች ክፍል ላይ ነው። እዚህ ክፍል ላይ እግዚአብሔር ተብሎ ከተጻፈው ውጪ እግዚአብሔር አለ ወይ? ይህንን ትመልሳለህ? መልስ የለም። አሁን በአደባባይ መካከል እግዚአብሔር የተባለውም እግዚአብሔር ተብሏል፣ በጉም እግዚአብሔር ተብሎ ከሆዳችን የሚፈልቀው መንፈስ ቅዱስ የተባለውም እግዚአብሔር እንደሆነ እያንዳንዱ ቁጭ አድርጌ ላስተምር ቻለሁ፣ ግን ልሰማ ፈቃደኛ አይደለም። ስለዚህ ጨርሻለሁ። መማር ስላልፈለጋችሁ ጨርሻለሁ። አመሰግናለሁ።
መልካም ውሎ። መልካም ውሎ ለአንተ። እሺ አቢሲኒ ቴንክ ዩ። እዚህ ክፍል ላይ ምንድነው ራሱ መጽሐፍ ቅዱስ በግ የሚለው ነው እኮ ምንድን ከበጉ ይላል። 3 ፊደል ነው ከበጉ። ይሄ በግ ተብሎ የተጻፈበት ዋና ዓላማ አለው። እግዚአብሔር የሚለው ቃል እግዚአብሔር ተብሎ የተጻፈበት የራሱ ዓላማ አለው። እንዴ በግ ማለት እኮ 2 ፊደል ነው። እግዚአብሔር ማለት እኮ እንቁጠረው 1 2 3 4 5 6 7 2 ፊደል እና 7 ፊደል እንዴ አይለያይም እንዴ? ትርጉም የለውም? በግ ማለት በግ ብላችሁ ጻፉ ስላችሁ እግዚአብሔር ብላችሁ ነው እንዴ የምትጽፉት? እንዴ እግዚአብሔር ብላችሁ ጻፉ ስትባሉ በግ ብላችሁ ነው የምትጽፉት እንዴ? ከእግዚአብሔርና ከበጉ ተባለ። ይሄኛው እግዚአብሔር ተብሎ ከተጻፈ ይሄኛው ሌላ እግዚአብሔር ሊሆን አይችልም ወይ ሌላ ትርጉም ነው ያለው በቃ ተብሏል እንዴ። የእግዚአብሔር ጥበብም ተብሏል፣ የእግዚአብሔር ኃይልም ተብሏል፣ ብዙ ነገር ነው የተባለው። ስለዚህ በመጽሐፍ ቅዱሳችን ላይ ይህንን ተርም ተጠቅሞ ቃሉ የእግዚአብሔር በግ ሲለው መጽሐፉ ወይም በግ ሲለው ክርስቶስን ምንድነው እያለ የፈለገው? ምን ሊል ነው የፈለገው? መጽሐፍ ቅዱሳችን ማጥናት አለብን ማለት ነው። ማጥናት አለብን። እዚህ ጋር አስተውለን የምንመለከተው ነገር ምንድነው? እግዚአብሔር ካለ ከዚህ ውጭ እግዚአብሔር የለም። በጉ ሲል ግን መስዋዕትነቱን ያሳያል፣ ሰውነቱን ያሳያል። ከእግዚአብሔርና ከበጉ አለ። ነገራችን ላይ እግዚአብሔርም የተባለው ኢየሱስ ነው፣ በግም የተባለው ኢየሱስ ነው። የኢየሱስ ሁለቱን ገጽታ ነው የሚያሳየው። እግዚአብሔር የሚለው የኢየሱስን የማይታየው ነው፣ መለኮትነቱን አመልካች ነው። በግ የሚለው ደግሞ የኢየሱስን ሰውነቱን አመልካች ነው፣ መስዋዕት የሆነበትን ገጽታ አመልካች ነው። ስለዚህ ከእግዚአብሔርና ከበጉ ዙፋን የሚወጣውን እንደ ብርሌ የሚያንጸባርቀውን የሕይወት ውሃ ወንዝ አሳየኝ። በወንዙም ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝብ መፈወሻ ነበሩ ይላል። አሁን ወረድ ብለን ስንመለከት ቁጥር 3 ላይ ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉ ዙፋን ይላል። ይኸውላችሁ የእግዚአብሔርና የበጉ ዙፋን እዚህ ጋር እኮ እየነገረን ያለው ዙፋኑ ላይ የተቀመጠው ኢየሱስ ነው እያለን እኮ ነው። ምክንያቱም እግዚአብሔርና በጉ በተለያየ አካላት ያሉ አይደሉም። በበጉ ውስጥ እኮ ነው እግዚአብሔር ያለው፣ ወይም ደግሞ በሰውነቱ ነው። ክርስቶስን ኢየሱስን እኮ እናየዋለን፣ ዙፋን ላይ እኮ እናገኘዋለን፣ እናየዋለን እኮ። ስለዚህ ዙፋኑ የማን ነው የሚሆነው? የመለኮትና የሰውነቱ ነው ማለት ነው። ምክንያቱም በሰውነቱ ነው የሚታየው፣ በሚታየው ገጽታ ነው ዙፋን ላይ የምናየው። ስለዚህ ኩታል ነው የሚለው አያችሁት? ማንን? እግዚአብሔርና በጉን ብሎ ነው የሚያስቀምጠው። እግዚአብሔርና በጉ ግን አብና ወልድ ማለት እንጂ የተለያዩ አካላት አሉ። አብና ወልድ ስንል ምንድን ነው? አብ ስንል የማይታየው ብቸኛው አምላክ ነው። ወልድ ስንል ደግሞ የዚህ የማይታየው አምላክ መታያው ነው፣ ሰውነቱ ነው ይላል። የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለና የነበረ የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይሄ? እነሆ ከደመና ጋር ይመጣል የተባለው ዓይንም ሁሉ የወጉትም ያዩታል። የተወጋው ምኑ ነው? በግ የተባለው ገጽታው እኮ ነው፣ ሰውነቱ ነው የተወጋው። ስለዚህ የወጉትም ያዩታል ነው። ስለዚህ ያ የተወጋው ክርስቶስ በሚታየው ማንነት ነው የሚመጣው። ስለዚህ የወጉትም ያዩታል ስንል የተወጋው የምንለው ምንድነው? በግ የተባለው በግ የተባለው መስዋዕት የሆነው ሰውነቱን የሞተውን ሰውነቱን አመልካች ነው በግ የተባለው ገጽታው።
ስለዚህ እዚህ ክፍል ላይ መተን ራእይ መጨረሻው ላይ መተን ስንመለከት ከእግዚአብሔርና ከበጉ ዙፋን ሲለን ስለ ኢየሱስ ነው የሚያወራው። ይሄ ተወጋ የተባለው ኢየሱስ በግ የሚለው ተወጋ የተባለው የወጉትም ያዩታል ተብሎ ስለተጻፈ ይሄ በግ የተባለው ሰውነቱን ያመለክታል። እግዚአብሔር የሚለው ደግሞ በበጉ ውስጥ ያለው ወይም ደግሞ ማደሪያው በጉ የተባለው አካሉ ነው፣ መቅደሱ ነው። በሱ የተገለጠው መለኮት ደግሞ እግዚአብሔር ተብሏል እዚህ ጋር እንጂ ዙፋን ላይ የተቀመጡ አብረው ተቃቀፈው ወይም ደግሞ ተጠጋግተው የተቀመጡ ሁለት አካላት በግ የተባለና እግዚአብሔር የተባለ እንዴ! ትንሽ እኮ ያሳፍራል። ይሄኛው አካል ሁለት የተለያዩ አካላት ናቸው እንኳን ቢባል ራሱ ይሄኛው እኮ እግዚአብሔር ነው የተባለው እንዴ! ይሄን ምን ልናረገው ነው እንዴ? ከእግዚአብሔር ጋር የሚቀመጥ ነገር ምንድነው እንዴ? ይሄ እግዚአብሔር አለ አብ ጨረሰ እኮ በቃ እግዚአብሔር ካላችሁ በኋላ እኮ ጨረሳችሁ። በግ የምትሉት እኮ ሌላ እግዚአብሔር መሆን አይችልም። ስለዚህ ይሄ በደንብ ማስተዋል ያስፈልጋል ማለት ነው። ከዛ ቁጥር 3 ላይ ነው የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናሉ፣ ባሪያዎቹ ያመልኳቸዋል አይልም ነው። ቀደም የመጂ ስታነሳው ነበር ያመልኩታል ነው እያለ ያለው ያመልኩታል። እዚህ ጋር ሰውነትና መለኮትን ነው እያሳያለው። ሰውነትና መለኮትን ኢየሱስን በዙፋን ላይ ሲቀመጥ በሚታየው ገጽታው ሆኖ በውስጡ መለኮት በሰውነቱ ማደሪያ አድርጎ እንደሚታይ ነው የሚያሳየው። ስግደት እንደሚቀበል አምልኮ እንደሚቀበል የወጉትም እንደሚያዩት ነው ግልጽ የሚሆነው። ግን የክርስቶስ ተወጋ የተባለበት ሞተ የተባለበት ድል ነሳ የተባለበት ያ ገጽታው በግ ተብሎ ነው መጽሐፍ ቅዱስ ያስቀመጠው። ስለዚህ ይሄ በደንብ መታየት ያለበት ነገር ነው። ኦኬ እሺ ቀጥሉ ሌሎቻችሁም። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ